ሰላም ሰላም በመላው ዓለም የምትገኙ ምዕመናን ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ ፕሮግራማችንም ሆኖ ስለ አዛውንቱ ኢሳያስ አፈወርቄ እያሉ የሚያወሩ አክቲቪስቶች ናቸው። እስከ መቼ ነው እንደዚህ ህዝብን እያደናገርንና እያታላልን የምንኖረው? በትግራይ ጦርነት ታስታውሱ እንደሆነ እነዚህ የባህላዊ ጀነራሎች እኛ ኢትዮጵያን አያሸንፉም፣ ኢትዮጵያ ማለት በሽማግሌና በኋላ ቀሪ ጀነራሎች አትማረክም፣ አገር አትፈርስም እያሉ የሚያወሩት ለምንድን ነው ግን ራሳችሁን በዚህ ደረጃ የምትሸውዱት? ለምንድን ነው ግን ሚ የምትሉት? ለኢትዮጵያ ሕዝብ ለምን ግልጹን አትነግሩት? አሁን ደግሞ በኢሳያስ አፈወርቂ ደግሞ ተነስታችኋል። እነዚህ አሮጌ መንግስቶች፣ አሮጌ ህዝቦች፣ አሮጌ ያረጁ ጀኔራሎች ኢትዮጵያ ለእነዚህ እጅ አትሰጥም፣ ንቃቸዋላች፣ ትሰብራላችኋላች ብላ ጦርነት እንዴት ነው እናንተ እየተረዳችሁና እየገባችሁ ያለ? ለምንድን ነው እንደ ትግራዋይ ትንሽ የማይረዳችሁ? በኢትዮ ኤርትራ ጦርነት ከተነሳ የሚሳተፉት ዓለም ናቸው። የዓለም ጦሮች እንዴ! አረን ነው የምትበላው፣ ህዝብ ነው የሚያልቀው። ቀልዳለን። የአረቦች ጉልበት መፈታተኛ ሜዳ ነው የምንሆነው። አሮጌ ሰውዬ ኢትዮጵያ ለዛ አረጅ ሰውዬ ምናምን ወጣቱን መቀስቀሻ ነው፣ ሽማግሌዎች ምናምን። ኢሳያስ አፈወርቂ እኮ የሀገር መስራች ነው፣ መሪ እኮ ነው። መሳሪያ አንስቶ አይደለም የሚዋጋ፣ ጭንቅላቱ ነው የሚወጋ። እንዴ አረን ነው የሚያበሉ። አኬል ዳማ ነው የምትሆን ያቺ መሬት። የኢትዮጵያን ህዝብ እንኳን ሰብስበ ይዘ በፍቅር አንድ አድርገ ቢሆን አዎ፣ አሁን የኢትዮጵያን ህዝብ በፈረቃ ገለ ጨፍጭፈ የትግራይን ህዝብ እንደ ህዝብ በየቤቱ ሀዘን አስገብተ ከዛስ ኤርትራ ባህር ፍላጋ ባህር መጣ አልመጣ የደም ባህር አሳይተን ትግራይ ላይ እንዲደፋር። እኔ ኢትዮጵያ መከላከያ ሳይ እናቴን ወንድሞች ናቸው ትዝ የሚሉ እነዚህ በረሃ ላይ ሲረሸኑ የነበሩት አባቶች እናቶች ምናምን እነዚህ ናቸው ትዝ የሚሉ። እንዴት ነው ባህር አመጣለሁ ብዬ ከኢትዮጵያ ሰራዊት ጋር ብሬ አውሬ ጋር ምዘም ያውም አብይ አህመድ በሚመራት ሀገር እንጭጭ በሚመራት ሀገር ላይ ቀልዳለ እንዴ? ይዋጣላችሁ ከፈለጋችሁ ግጠው። ኢሳያስ አፈወርቂ ዋዛ አድርገዋል። ቁም ስቅልን ነው የሚያበላ፣ ቁም ስቅልን። አሮጌ መንግስት ነው ይሄ፣ እድሜ የገፋ መንግስት ነው። እውነትህ ነው፣ እርግጠኛ ነኝ። እችን ፕሮፓጋንዳ ግን ሽመልስ አብዲሳ ነው የነገራችሁ። ብርሃኑ ሙርካኛው ነው። ማን ወንድሜ ጨሜዳ ኤርትራን ቢስሚላ በስማን ብለህ ተኩስ የምትለው ሰራዊት አይደለም። ልክ እንደ ኢትዮጵያ ሰራዊት አውሬ ነው፣ መጥቶ ነው የሚበላ። ቀልዳለን። ስንገባ ስንጨፈጨፍ የሚለውን ታሪክ ነው የሚደግሙላችሁ። ያውም ትግራዋይን ሳትይዝ አስቧል። ትግራዋይ እንኳን ሰላም ንደሊና ከም ኩሉ ጎረቤትና ንህና ተጋሩ ሰላም እዩ ዝንደሉ። የደብረ ጽዮን አዲሷ ዘፈን እቀልዳለሁ። ኤርትራ አርጎች ናቸው ትላልቆች ናቸው የምትላቸው፣ አሁን እንደዛ የሚባል ነገር የለም። ኤርትራ ማለት እኮ ትግራይ ሆናለች እኮ። የትፔልፍ የበላይነት እኮ እየታየ እኮ ነው። አሁን እኮ እጅ እኮ ተሰጥቷል እኮ በቃ። ትግራዋይ አንዴ ከቀመረልህ እንቅልፍ ነው ብታጣ።
አሁን እነ ጌታቸው ረዳ ምናምን ተሰብስበው ሱዳን ሄደው አልፋሽጋን የሚያክል እንደገና ደግሞ ወደ ደቡብ ጎንደር አካባቢ ያለውን መሬት እንሰጣቸዋለን። ጦርነቱን አግዙን ለማለት ሱዳን ገብተዋል አሉ። ከዛዝ አማልዱን ነው አገዳድሉን ነው። ጌታቸው ግን በ11ኛው ሰዓት አብይ ብብት ውስጥ በመደበቀ በጣም አዝኛለሁ። አብይ አህመድ ለቡብት ከሸታል እዛ ውስጥ መተት ትደበቃለን። ጉድ ፈላ። ሐራ መሬት ብለህ ደግሞ የሰበሰብካቸውን ትናንት ቪዲዮ ለቀውሳቸው 58 የድሮን የኢትዮጵያ ሬንጀር የለበሱ ናቸው። የሆነ አርቲስት ተደሟለ በአማርኛ ጨፍሪ አንዳንድ ደግሞ እሱ ጋር አብሮ ጄኔራል አትለው ጉሬዝ አትለው አሳማ የመሰለ ሰውዬ እሱ እንኳን ትግራዋይ አይኮን ወይ ከምዚ በላይ ጄኔራል ትግራዋይ የብልናል አቱን ሰባ በስማ እንታይ ዝመስል ሲልፋ ክርዲ ዝመስል በዛ ሙቀት ያንን ሬንጀር አልብሷቸው የትግራይን ባንዲራ ሲይዟቸው ቁመዋል ተደርድረውና ወይ ሐራ መሬት ከቲዲኤፍ ጋር ስታነጻጽራችሁ እኮ እነዚህ ጉንዳኖች ናቸው። ጉንዳን የመሬት ጉንዳን ታውቃላችሁ። አንተ ቲዲኤፍ አቋሙን አላያችሁትም? እንዲህ ሬንጀር አለባበሱ ምናምን ስልጠናው ሰውነታችሁ ምን እንደሚያካክል እነዚህ ትክክለኛ ተጋሩ እኮ ናቸው። እነዚህ ከየት እንደመጡ አላውቅም። በጦርነቱ ጊዜ አልጋ ስር የተደበቁ እኩል ከመከላከያ ሰራዊት ጋር አንድ ወልዲያ ከወልዲያ አምልጠው ደሴ ከደሴ አምልጠው ሻሸመኔ ሲገቡ የነበሩ ተሰባስበው ሐራ መሬት ብለዋል። የደረቀ ብስኩት ይበላሉ። እሺ ታዋጣችሁማ እሺ እናያለን። ሐራ መሬት ውይ ሰሚዕናያ ናይ ጄኔራል ደረፍቲ ለምን ወደ ዘፈን ተመልሰ አትገባም? አንተ ወጣት አይደለ? በዛ ላይ ደግሞ የሚያምር ድምፅ ነው ያለ። በተለይ ያ የጉራጊኛው ዘፈን ተመችቶኛል። ጨፍሪ ደንሽ ጨፍሪ የሚለው እዝናይ ትግራይ ሞርተር ትትኮሰልሃለዩ ትጨፍሪ ወንድም። ይሄ እውነቴን እኮ ቀልድ የለም። ሐራ መሬት ያስደንሰዋል በመድፍ ድምፅ ያስጨፍረዋል። አሁን ይመጡላል። ቲዲኤፍን እኮ ሁሉም ትግራዋይ እኮ ያውቀዋል እኮ አቋሙን ያውቀዋል። እንኳን አይደለም ትግራዋይ ሆኖ ጠላቶቹ ያውቁታል። በክላሽንም ታንክ የሚማርክ እኮ ነው። ቪዲዮ እየቀረጸ ያው ሰንሰለቱ ተመጥሷል፣ ጠጋበል ቦምብ ላክበት የእጅ ቦምቡን ንቅል እያደረግ አይተዋል። በላይ በኩል ተንጠላጥሎ ይህ እኮ ነው የትግራይ ሰራዊት ሐራ መሬት። እውነትህን ነው። እሱ መጥፎ ይሆን መጽሐ አለ ሐራ መሬት ናይ ጌታቸውን ነፃ ውጭ ግንባር አዲኻ ትዕረብ ሰላም የለን ሕጂ ክትመፀካ እያ ኣብ ሐራ መሬት ኣብ ንዓሳይት ዓፋር መሬት ሓዊ ክትነድድ እያ። ሙቐት ክንደይ ኣትሎ ሐራ መሬት ከመይ እዩ ሙቀት ተስማሚዕኩም ኣሎ እሙዝ ኣብ ሳዑዲ ዘይተኽልዎ ገይርኩም ሐራ መሬት ያላችሁ ሰዎች ትግራይን ሐራ እናወጣለን ብላችሁ እዛ በሙቀት ከምትቀልጡ ኣብ ሳዑዲ መፅኹም ኣጣል ዘይትሕልዩ ደግሞ እኮ ቁጥራቸው ከ80 አይበልጥም እኮ ተደርድረው ደግሞ የአርቲስትና የሆነ ነጭ ልበስ አንድ ጄኔራል ነው አጃቢ ነው የሚባል እየዞረ ይሽከረከራቸዋል፣ ያያቸዋል ምናምን። ዋጋ ይውልቃል። ትግራዋይ እኮ ያስፈራል እኮ እንዲህ ስታዩ እኮ ቲዲኤፍ እኮ እንዲህ ትቀልዳለህ። ፊቱ እሳት እኮ ፊቱ እኮ እሳተ ጎመራ እኮ
ሐራ መሬት እውይ እናንተ መሬ ወዳጁ ይበቃችኋል። እዛው አፋር ክልልና ወሎ የተያያዘ አይደል? ሞቶ ነው የሚገርፋችሁ እሱ። አይ ጌታችሁ ለአብይ አህመድ መደለያ ያመጣቸው ናቸው። ግን የኢትዮጵያ ወታደር መጨረሻን እናይላለን። ከኤርትራ ጋር ደግሞ ናይ ደብረ ጽዮን ናይ ሰላም ጉዳይ፣ ናይ ደብረ ጽዮን ናይ ሀገር ጉዳይ። የኢትዮጵያ እንጀራ ገመድ እየተበጠሰ ነው። በተለይ ኤርትራ አንዴ መሳሪያዋ ከሳበች አለቅ። ኢትዮጵያን በታትነን እንገዛታለን ብሏል ኢሳያስ አፈወርቂ። አሁን አብይ አህመድ እውነት ለኢትዮጵያ ሕዝብ ክብር ካለ እውነት ለሕዝብ የምታዝን ከሆነ ቀስ ብለህ ስልጣን ለቅቀህ ላጥ ማለት ነው። አገሪቷ ለእነ ልደቱ አያሌው ሰጥተህ እነሱ ይሻላሉ። ልደቱ አያሌው ኢትዮጵያ እንዳትፈርስ። በተለይ በዚህ ሰዓት ቲፒኤልኤፍ የምትነኩ ሰዎች ኢትዮጵያን ለማፍረስ ነው ብሏል። እንደ ቀላል እነዚህ አሮጌዎች እንጨፈጨፋቸዋለን። እነዚህ ሽማግሌዎች ምናምን ቀልድ የለም። ማን ነው ቴክስት የሚያደርገው? ወንድሜዋ ቴክስት ምንድን ነው? ወይ መዳሜ ናት እንዴ? ኧረ ተው አትደውሉልኝ በእናታችሁ። ፖለቲካ እየተነተንኩት ነው። ይሄ ፖለቲካ ፍንጭሕቅሕ እያደረጉት እኮ ነው፣ እያወራሁት እኮ ነው። እና ወንድሞቼ፣ ማሮቼ፣ ውዶቼ የኤርትራ ጦርነት እንደ ቀላል የሚታይ አይደለም። ከምቀልል የሚታይ አይደለም። ሁላችሁ ታውቁታላችሁ። ሐርዓችሁ ትበላላችሁ። ሐርዓችሁ ነው የምትበሉት። የኤርትራ ጦርነት ፍልይ ይላል እኮ። ፍልይ እኮ ነው። አላያችሁትም እንዴ? እንዴት ሐጨውጨው ስትሉ የነበረ በትግራይ ጦርነት። በትግራይ ጦርነት ያ ሁሉ ወታደር አሰልፋችሁ፣ ያ ሁሉ አገር ጋብዛችሁ፣ ያውም ቴክኖሎጂ አለን ብላችሁ መጨረሻችሁ የሀገራችሁ ኢኮኖሚ ድቅቅቅ አድርጋችሁ የዶክተር ደሞዝ መክፈል አቅታችሁ አንድ የኢትዮጵያ ቴሌኮምን ሽጠው አንድ ኤርፖርት አየሩን እንሽጠው እያላችሁ እዚህ ደረጃ የደረሳችሁት እኮ የትግራይ ጦርነት ነው። አሁን ደግሞ ስትጀምሯት በቃ ዱፍን ኢትዮጵያ ሽጣችሁ ነው የምትዋጉት። የዛኔዋ ሀገራችሁ ትወትናላችሁ። ኢትዮጵያውያን በተለይ ኢትዮጵያ ወዳዶች ለአብይ አሕመድ ለኢሳያስ የሚዝተው ጠጠው አድርጎ ከስልጣኑ ወርዶ የሽግግር መንግስት አዘጋጅቶ ለህዝቡ ይቅርታ ጠይቆ ከሀገር ፈርጥጦ ካልሆነ በስተቀር እጅ ቀይ ባህር ምናምን የምትል የስልጣን ማራዘሚያ የኢትዮጵያን ህዝብ የማጥፊያ ኢትዮጵያንን መበተኛ የደም መሬት ዓለም ላይ ታይቶ የማይታወቅ ሰቆቃ ረሃብ። ይሄ ነው መጨረሻ። ይሄ ነው ይህ ሰውዬ ድምጥማጣችንን አጥፍቶ ኢትዮጵያን አሁን ካልነቃን እና እንዴ አዲስ አበባ ተብለጨለጨች፣ አዲስ አበባ ለማች። ቴክኖሎጂ ምናምን የለም። ቴክኖሎጂ የትኛው እንትን ነው ቴክኖሎጂ? የትምህርት ሚኒስትሩ እኮ አገር ጠል እኮ ናቸው። ይሄ ቦርጫሙ ሰውዬ እኮ ናቸው። እሳቸው ያስተማሩትስ ቴክኖሎጂ ተምሯል። እሺ ከዛስ በቴክኖሎጂ ሊዋጉ ወይ ምዕባለ አሜሪካ እንኳን በቴክኖሎጂ አልዋጋም። እንኳን ኢትዮጵያ አይተናል እኮ። አፍጋኒስታን እኮ ድሮንም አልበገራቸው እኮ። አሜሪካ እንኳን አፍጋኒስታን በቴክኖሎጂ እዋጋለሁ ብላ እንደናንተ ጠብርራ አላወራችም። ፍጎች ከየትኛው በረት አምልጣችሁ ሞታችሁ ነው? ቴክኖሎጂ እነዚህ ሽማግሌ ተው ሰላም ስጥን። ሓደ ሰላም ስጡን እንኑርበት። አትቦጥቡጡን እናታችንና ለማንኛውም ሰብስክራይብ እያደረጋችሁ ትግራይ ትስዕር። ትግራይ ዓባይ ሀገር፣ ትግራይ ትግርኛ ይሞጣል። ጠብቁ ሁላችሁ። እናቴን ትልቅ ሀገር ይሞጣል ይታየኛል። ትግራይ ሰላም የምታገኝበት ትግርኛ የሚባል ሀገር፣ ዓባይ ሀገር። ሰፊው የኢትዮጵያ ህዝብ ግን ሬሳ ለቃሚ ሆነ ትቀራለህ። በየሁሉ ቤታችን እንደ ትግራይ ልክ እንደ ትግራይ ገና እኮ ነው። የትግራይ ግፍ እኮ እናንተ አልጨረሳችሁትም። አብይ አሕመድ እያለ
ሁላችሁ ቤት ሀዘን ሞከራ ያስገባባችኋል። ሁላችሁ ቤት ቀላል አድርጋችታል። ለስልጣኑ ሲል እንዳለ የኢትዮጵያን ሕዝብ ያጠፋል። ብቻው ነው ኢትዮጵያ ላይ ቁጭ ማለት የሚፈልገው። ሀገራችን ትላልቅ ቴክኖሎጂ መራቀቂያና መሞከሪያ ነው የሚያደርጓት። ብዙ አገሮች እኮ አሉ ቀይ ባህር ላይ ተሰፍስፈው ቁጭ ብለው ያሉት። ኢሳያስ አፈወርቂ አሰብ የሚባለው ግመል ውሃ ይጠጣበታል ምናምን እንዲሁ ስንት ሰው ይፈልጉታል። ሁሉ ዓለሞች ናቸው የሚፈልጉበት እዛ ወታደራቸው ቁጭ ለማድረግ። ከዛ እኛ ኢትዮጵያውያን 100 ሚሊዮን ህዝቦች ነን እና 100 ምናምን ሚሊዮን ህዝብ እንደ በግ እየነዳህ ልታመጣቸው ነው። ታክቶታል። የኢትዮጵያ ህዝብ ጦርነት አስጠልቶታል። የኢትዮጵያ ህዝብ ረሃብ ላይ ነው። የኢትዮጵያ ዶክተሮች ረሃብ ላይ ናቸው። የመንግስት ሰራተኛዎች፣ መምህሮች ሁሉ ረሃቦች ናቸው። ወጣቱ ሊቢያ ላይ እኮ አላያችሁም? መዋጮ ቲክቶክ ላይ እየገቡ በሊቢያ ልየህየ መዋጮ። አሁን እኮ የኤርትራ ወጣቶች በሊቢያ መሄድ አቁሞ ኢትዮጵያን ተጋዙ። ትክክል። በቃ የኢትዮጵያ የነበረች ወደ ኤርትራ፣ ኤርትራ የነበረች ወደ ኢትዮጵያ ተቀየረች። አሁን እኮ ወጣቱ ወደ ሊቢያ እኮ ነው፣ በቃ እየተጋዙ እኮ ነው። ስደት ሆነች እኮ አገራችን። በቃ ረሃብ፣ ጥምየት፣ ብራጡ፣ ዘራፊ በዛ። ይሄንን አገር ይዘህ ነው ባህር አስመልሳለሁ የምትለው? ባህር የምታስመልሰው እኮ አገር ጠንካራ ስትሆን፣ ወታደር ጠንካራ ሲሆን እኮ ነው። የኢትዮጵያ ወታደር ይሄ የትግራይ ወታደር በልምጭ አባታችን ሙርከኛ ነው፣ እኛም ተማርከናል ሲያስብሉት የነበሩት። ለማንኛው ናይ ህዝቢ ጉዳይ ናይ ኩላትና ጉዳይ እዩ። ሰላም ይሃበልና ዓወትና ሓፋሽ